ቤቷ ጋራ ወደ ቤሎ መለኪያዎች አመርታለች። ታዲያ ሁል ጊዜም ቢሆን የሷን ውድቀትና የሷን አለመነሳት የምትመኘው ፌቨን አብራትም አጃቢዋ ለመሆን እሷም የሚዜ ልብስ ለመለካት አብራ ሄዳለች። ነገር ግን ጽጌሬዳ አዲስ ፋውል ሰርታ ሰርጉ ቤሎ እንዳይለካ አድርጋለች። ሰላም የትነሽ ቤተሰቦች እንዴት አላችሁ? ለቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ስለሆናችሁ ምስጋና እጅግ ከልብ ነው። እነሆ ጽጌሬዳ ድራማ ክፍል 40 ይዤላችሁ ቀርብ ያለው ተከታተሉ። ባለፈው ክፍል እንደምታስታውሱት ዘርፌ ወደ ሆነ ቦታ እየሄደች ወይዘሮ ፍቅርተ ከኋሏ እየተከተለቻት ነበር። ዘርፌ ከዚህ በኋላ ውሸት እየዋሸሽኝ የትም እንደምትሄጅ አውቃለሁ እያለችም እየተከተለቻት ነበር። ዘርፌ ወዴት እየሄደች እንደሆነ ያላወቀችው ወይዘሮ ፍቅርተ አሁን ግን በስተመጨረሻ የት እንደምትሄድ ደርሳበታለች። ከአቶ መስፍን ቤት ዘርፌ ስትገባ ወይዘሮ ፍቅርተ ተመልክታታለች። ነገር ግን ከአቶ መስፍን ቤት ምን ወሰዳት የሚል ጥያቄ ዙሪያውን እያንዣበበባት ይገኛል። ወይዘሮ ዘርፌም ወደ አቶ መስፍን ቤት ገባ ብላ ለሌላ ቡና ማቀራርባ ቡና ጠጡ ብላታለች። ታዲያ አቶ መስፍንም ቁጭ ብለው አንድ ነገር እንድታግዘኝ እፈልጋለሁ። ዛሬ የመጣሁበት ጉዳይ እጅግ በጣም ከበድ ያለ ነው። መቼም ታውቃለህ፣ እኔ ያንተን ሙሉ ሚስጥር አውቃለሁ። ያንን ሚስጥርን ደብቄ ይዣለሁ። ሚስጥሩን ደግሞ ልጠቀምብህ ሳይሆን አሁን ላይ እንድታግዘኝ ስለፈለግኩ ነው ትለዋለች። አቶ መስፍን የደበቀው ሚስጥር ምን እንደሆነ አይታወቅም። ይህንን ሚስጥር ዘርፌ ናት የምታውቀው። መቼም ዘርፌ የብዙ ሰው ሚስጥሮችን ሰብስባ ይዛለች። ነገር ግን ደግሞ ሐኪም አሁን ባላት መሰረት ከትንሽ ጊዜ በኋላ የመርሳት ችግር እንደሚገጥማትና ጭንቅላቷ ላይ እጢ እንዳለ የመኖር ህይወቷን አለመኖር ወደ አለመኖር እንደሆነ ነግረዋታል። ታዲያ ይህንንም ስለፈራችና ስለሰጋች ልጇን ጽጌሬዳ ልትድር ሽር ጉድ እያለች ነው። ለሰርጓ የሚሆናት ገንዘብ ስላልነበራት ያንን ገንዘብ የሚያሟላላት አንድ ሰው ትፈልጋለች። እሱም አቶ መስፍን ነው። ሚስጥሩን እንዳልናገርብህ ብላ ሳይሆን በሚስጥሩ ምክንያት አባብላ አቶ መስፍንን ለሰርጉ የሚሆን ነገር ጠይቃለች። አቶ መስፍንም በሆነው ነገር እጅግ በጣም አዝኖ አሁን ሚስጥር ስለያሽብኝ ሳይሆን እኔ እንደ ሰብአዊ ፍጡር አስቤ እንጂ ሚስጥሩን ስለያሽብኝ አይደለም። ስለዚህ የምትፈልጊውን ነገር አደርጋለሁ፣ ግን ደግሞ በሆነው ነገር አዝኛለሁ ብሎም አስተባበላት። ታዲያ ሌላም ከጎን ተደብቃ ምን የተደበቀ ሚስጥር እንዳለ እየሰማች ነበር። ሚስጥሩ ግን ምን እንደሆነ አለማወቋ እጅግ በጣም አበሳጭቷታል። ሌላ አሁን ሚስጥሩን እንደሆነ ሰማለሁ ብላ በር ላይ ተለግታ ነበር። ነገር ግን አልሰማችም። ወይዘሮ ዘርፌም የሚስጥሩን ጫፍ አላወጣችውም። ብቻ ግን ከአቶ መስፍን የምትፈልገውን ነገር እንድትጠይቅ እሺ ተብላለች። ታዲያ ለልጇ ሰርግም ከነ ልጁ ጠርተዋለች። ልጁ በዛ በኩል ሚስቴ ልታገባ ነው ብሎ እጅግ በጣም አዝኖና ልቡ ተሰብሮ ከመኮንን ጋራ በየቦታው ሲጋራ ማጨስ ሆኗል ስራው። ታዲያ መኮንንም መልካም ጓደኛ መስሎ ከጎኑ እየወጋው እንደሆነ ያላወቀው ነብዩ ሲጋራውን እያጨሰ የልቡን ሚስጥር ዝግዝግ እያደረገ ይነግረዋል። መኮንንም ሚስጥሮቹን እየሰማ እየተጠቀመበት እንደሆነ አላወቀም። ነገር ግን ጥሩ ጓደኛ አለን ተብሎ መደገፍ አያስፈልግም እንዲባል በነብዩና በመኮንን በኩል ያለውን ማመልከት ይቻላል። መኮንን ክፉ ሰው አይመስልም፣ መልካም ሰው መስሎ ከነብዩ ጎን ቁሞ ትመለከቱታላችሁ። ከጀርባ ግን የነብዩን ጉድጓድ ቆፍሮ ታገኛላችሁ። ታዲያ አሁን ላይ በዚህ ዘመን ያለው የጓደኝነትን ሕይወት ቁልጭ አድርጎ የሚያሳየው መኮንን ታዲያ ዛሬም እንደተለመደው ስለ ጽጌረዳ እያወራለት ነው። አሁን ጽጌረዳ ለሰርግ ቤሎ ልትለካ እንደሄደች ሰምቷል። ስለዚህ አብረን ሄደን ምን እንደተፈጠረ ማጣራት ይኖርብናል ብሎታል ነብዩ። እሺ ብሎም አብሮት ሊሄድ ሲል ነብዩ ተገረመ። እንዴት ዛሬ እንዴት አብሬህ ልሄድ አልከኝ አለው። ምን ነው ካንተ ጋር መሄድ አያስደስትም እንዴ ብሎታል። ነብዩ አሁን ላይ ትንሽ ነቃ እያለ ይመስላል። በሁኔታው ተገርሞ አይ እስከ ዛሬ ከኔ ጋር ልሄድ ብለኝ ስለማታቅን ይለዋል። ነብዩ አይኖቿ የሆነ ነገር እንደተፈጠረ ነግረውኛል። እሷና እኔ ልብ ለልብ ተገናኝተናል። ስለዚህ ልቧን አንብቤዋለሁ። ሂጄ በሆነ ነገር ማስቆም ይኖርብኛል። በአንድ ነገር አስገድዷት ነው ይህ ሰው ሊያገባት የፈለገው እያለውም ነው። ታዲያ መኮንን ወደዛ ስፍራ ከሄደም ችግር እንደሚገጥም ያውቃልና ሊያረጋጋው ሞከረ። መኮንን ግን በፍጹም ሊሰማው አልቻለም። ነብዩ አሁን ላይ ወደ ጽጌረዳ ጋር መሄድ አለብኝ ብሎ አሻፈረኝ ብሎታል። ያለው አማራጭ ተከትሎት መሄድ ነበረ። ድንጋሽ መንገድ ላይ ሲደርሱ ስልኩ ይጮሃል። ሌላ ነበረች። ሌላ ከዛ ቤት የተቀጠረችው ሚስጥር እንድትሰማ ነው። ያንን ሚስጥርም ዛሬ ስለሰማችው ነገር ልታወራው መኮንን ጋር ነው። መኮንን ሁልጊዜም ቢሆን ከነብዩ ሸሻ ብሎ ስልክ ማውራት ልማዱ ሆኗል። ታዲያ ነብዩም ይህንን ነገር እንኳን አልጠረጠረም። ወደ ጎን ሆኖ ስልክ ሲያወራ ሲቆይም ምን ሆነ ነው እንኳን የሚል ጥያቄ አንስቶበት አያውቅም። መኮንንም የሚፈልገውን ሚስጥር ሰማ። ዛሬ ከባድ ነገር ተፈጥሯል። የጽጌረዳ እናት መታ የአቶ መስፍንን ሚስጥር የምታውቀው ስላለ አቶ መስፍንን የሆነ ነገር እየጠየቀችው እንደነበረ ትሰማለች። ሌላ ይህንንም ለመኮንን ትነግረዋለች።
መኮንንም የተደበቀው ሚስጥር ማወቅ አለብን፣ ስለዚህ ፈልፍለን እንደርስበታለን እያለ ነው ከሌላ ጋር። የተደበቀው ሚስጥር እነሱ ካወቁ ደግሞ አቶ መስፍንን እያስፈራሩ የገንዘብ ምንጫቸው ሊያደርጉት ፈልገዋል። እዛ ቤት ሁለቱም የገቡት ገንዘብ ለማግኘትና ነቢዩን ለመበቀል ነው። ስለዚህ እንደዚህ አይነት አማራጮች ከተገኙ እነሱም አይናቸውን ሳያሹ ሊጠቀሙበት ነው። በሌላ በኩልም ወይዘሮ ፍቅርተ ዘርፌን እንደምንም ማውጣታ ከአቶ መስፍን ጋር የተደበቀውን ሚስጥር ካወቀች በኋላ ከአቶ መስፍን ጋር ያላትን ሁኔታ ለመቀጠል የፈለገች ትመስላለች። ሁሉም የራሱን ራስ ወዳድነትን ብቻ እያስተናገደ ይገኛል። ዘርፌ ግን ለልጇ ስትል ነበር ይህን እያደረገች ያለችው። ወይዘሮ ፍቅርተንም ቃል ታስገባታለች። ወይዘሮ ፍቅርተ ለይስሙላ ቃል ገብታላታለች። ነገር ግን ወይዘሮ ፍቅርተ እርግጠኛ ነኝ ይህን ምስጢር ያወቀች ቀን በፍጹም አቶ መስፍን እንደማትተውና ለግል መጠቀሚያ እንደምታደርገው እርግጠኛ ነኝ። በተለይ ደግሞ በልጇ በፌቨን ዙሪያ። ልጇ ፌቨን እንግዲህ ነብዩን አፍቅራ መከራ እያየች ነው። እንዲያገባትን ፍላጎት አላት። እሱ ግን ምንም አይነት ፍላጎት የለውም። ስለዚህ ወይዘሮ ፍቅርተ ነገ ይህንን ሚስጥር ያወቀች እንደሆነ አቶ መስፍንን ልጁን ለፌቨን እንዲድርላት ጥያቄ ማቅረቧ የማይቀር የኔ ምልከታ ነው። የእናንተ ምልከታስ እስኪ ምንድን ነው? ኮሜንት ላይ አስቀምጡልኝ። እኔ ግን ይታየኛል፣ እርግጠኛ ነኝ አቶ መስፍንን ሚስጥር ወይዘሮ ፍቅርተ ካወቀች ፌቨንን እንዲያገባት ነብዩን እንዲያስገድደው ማድረጓ የማይቀር ነው። ጽጌሬዳ አሁን ላይ እንግዲህ ለጋብቻ ስነስርዓቷ እየተኳኳለችና እየተዋበች ትገኛለች። ይሄ ጋብቻ ከማን ጋር ከዮናስ ጋር ይካሄድ ይሆን ወይስ ደግሞ ከነብዩ ጋር የሚለው አብረን የምናየው ይሆናል። ምናልባችም ወደዛ ደርሶ ነብዩ ዮናስን አስወግዶ እሱ ሙሽራ የሚሆን ይመስለኛል። ብቻ አብረን የምናየው ይሆናል። ጤና ይስጥልን።